የእግዚአብሔር አምላካችን ስም የተባረከ ይሁን። እግዚአብሔር እንደገና ይህንን ምሽት ስለመሰጠን በጣም ደስተኛ ነኝ። ክብር ለኢየሱስ ይሁን። ሁላችንም እንቆመን አንድ ላይ የሉቃስ ወንጌል ምዕራፍ 15 ቁጥር 17ን እንከፍታለን። ከዛ አንድ ላይ እናነባለን። የሉቃስ ወንጌል ምዕራፍ 15 ከቁጥር 17 እንደዚህ ይላል። ወደ ልቡም ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በረሃብ እጠፋለሁ። ተነስቼ ወደ አባቴ ሄዳለሁና አባቴ ሆይ በሰማይና በፊትህ በደልሁ፣ ወደፊትም ልጅህ ልባል አይገባኝም፣ ከሙያተኞችህ እንዳንዱ አድርገኝ እለዋለሁ። ተነስቶም ወደ አባቱ መጣ። እርሱም ገና ሩቅ ሳለ አባቱ አየውና አዘነለት። ሮጦም አንገቱን አቀፈውና ሳመው ይላል። ክብር ለኢየሱስ ይሁን። በጣም መልካም መንፈስ በመካከላችን አለ። እኔ እጂ ማይኩን መያዝ ይከብደዋል እውነት ለመናገር። የእግዚአብሔር መገኘት በመካከላችን በኃይል እንዳለ ይሰማኛል። ክብር ለኢየሱስ ይሁን። ደህና ናችኋል? እኔ ኢንትሮዳክሽን ላይ ጎበዝ አይደለሁም፣ ሰላምታ ላይ ጎበዝ አይደለሁም እና እንዴት ናችሁ? ጌታ የተመሰገነ ይሁን። ባለፈው ሳምንት የጀመርነው ለመድገም ጊዜ ስለሌለን በፍጥነት መሄድ አለብኝ። አይ ቲንክ ካለን ጊዜ አንፃር በፍጥነት ነው የምንመለከተው። የሉቃስ ወንጌል ምዕራፍ 15 ከቁጥር 11 ያለውን በተለይም እስከ 16 ያለውን ስንመለከት ነበረ። ይህንን የሉቃስ ወንጌል ለማስታወስ ያክል የዚህ ምዕራፍ ዋነኛ ጭብጥ በጣም ብዙ ጊዜ ይህንን የሉቃስ ወንጌል ምዕራፍ 15 በተለምዶ በተለይም ደግሞ ከቁጥር 11 እስከ 32 ያለውን ብዙ ጊዜ የጠፋው ልጅ ምሳሌ ብለን እንጠራዋለን። ነገር ግን ኢየሱስ በዚህ ወንጌል ውስጥ ወይም ደግሞ በዚህ ምሳሌ ውስጥ ሊነግረን የሚፈልገው ነገር ሶስት ጭብጦች እንዳሉት ተነጋግረናል። አንደኛው አንድ የአባካኙን ልጅ ሕይወት ብቻ ሳይሆን እየነገረን ያለው አንድ አባካኝ አለ፣ አባት አለ ነው ይላል። የአባካኝ አባት ምንድነው የሚያባክነው? ፍቅሩን፣ ምህረቱን፣ ርህራሄውን ምናልባትም በመካከለኛው በጥንታዊ ሩቅ ምስራቅ ታይቶ በማይታወቅ ሁኔታ በእኛም ዘመን እንደዚህ አይነት አባት ታይቶ በማይታወቅ ሁኔታ እጅግ በጣም ብዙ ምህረት እጅግ በጣም ብዙ ፍቅር ያለው ለክብሩ ለአባትነት ስልጣኑ ሳይጨነቅ ለልጁ ያፈሰሰውን ይህንን አባት ያስተዋውቀናል ሉቃስ ወይም ኢየሱስ በዚህ ምሳሌ ውስጥ ማለት ነው እንደምንመለከተው። ሁለተኛው ጭብጥ ደግሞ ምንድነው ብለን ተነጋግረናል። ከቁጥር 11 ጀምሮ እንደምንመለከተው ስለ አንድ ልጅ ሳይሆን ይሄ ምዕራፍ የሚናገረው ይሄ ምሳሌ የሚናገረው ስለ ሁለት ልጆች ነው የሚናገረው ተባብለናል። በተለይም ደግሞ ቁጥር 11 ላይ ሲጀምር ደግሞ ግልጽ እንዳደረገው ምን ብሎ ነው የሚጀምረው? አንድ አባት ወይም አንድ ሰው አንድ ወላጅ ስንት ልጆች አሉት ይላል? ሁለት ልጆች ነበሩት በማለት ይጀምራል። እና ይህንን ምዕራፍ በጥንቃቄ እስከ መጨረሻ ያነበበ ሰው የአንድን ሰው ታሪክ የአንድን የጠፋ ልጅ ሰው ታሪክ ሳይሆን የሚያነበው ስለ ሁለት የጠፉ ልጆች ታሪክ ነው በዚህ ክፍል ላይ የምንመለከተው ማለት ነው። በሁለት የተለያየ መንገድ ከእግዚአብሔር ሕልውና የጠፉ ከአባታቸው ሕልውና የራቁ እና የጠፉ ይህንን መጥፋታቸውን አባትየው ምን ብሎ ይገልጻል? ይሄ ልጄ ሞቶ ነበር ይላል። እና ከአባታቸው ሕልውና በመራቃቸው የሞቱ ወይም የጠፉ ሁለት ልጆችን ያሳየናል። ምንም እንኳን በተለያየ አይነት መንገድ ቢጠፉ ማለት ነው። አንደኛው ሩቅ በመሄድ ፊዚካሊ ጭምር በጣም ሩቅ በመሄድ የጠፋ አንድ ልጅ አለኝና፣ አንደኛው ደግሞ እዛው ቤቱ ተቀምጦ ከአባቱ ጋር እየኖረ ግን ከአባቱ ህብረት ከአባቱ ፈቃድ ከአባቱ ድምፅ የጠፋ አንድ ልጅ አለ ይለናል ማለት ነው። ይሄንን ከቁጥር 11 ጀምሮ ያለው ምሳሌ ኢየሱስ ለምንድን ነው መመሰል የጀመረው? የሉቃስ ወንጌል ምዕራፍ 15 ሲጀምር አንድ ቃል ይናገራል። አንድ ቀን ቀራጮችና ኃጢአተኞች ሁሉ ኢየሱስን ሊሰሙት ወደ እርሱ ተሰበሰቡ ይለንና ጸሐፍትና ፈሪሳውያን ደግሞ ሲያዩት ጊዜ ይሄ ሰው ኃጢአተኞችን ይወዳል፣ ከኃጢአተኞች ጋር ህብረት ያደርጋል፣ የኃጢአተኞች ወዳጅ ነው ብሎ ሲያጉረመርሙ ኢየሱስ ለጥያቄያቸው ለተፈጠረባቸው ጥያቄ በምሳሌ ያስረዳቸው ጀመርና ሁለት ምሳሌ ይወሰልላቸው። አንደኛው የጠፋው በግ ምሳሌ ነው። ሁለተኛው ደግሞ የጠፋው ሳንቲም ምሳሌ መሰለላቸው እና ይሄን ምሳሌ በሚመስልላቸው ጊዜ ወይም ደግሞ በሚነግራቸው ጊዜ እነዚህ ሰዎች ምን ብለው ያስባሉ? በልባቸው ማለት ነው። ኦፍ ኮርስ እነዚህ ኃጢአተኞች ቀራጮችና ከእግዚአብሔር ቤት የወጡ ለህጉ ቅናት የሌላቸው የእግዚአብሔርን ሕግ በስነ ስርዓት የማይጠብቁ በኃጢአት በተጨማለቀ ህይወት የሚመላለሱ በመቅረጥ ህይወት የሚመላለሱ እነዚህ ሰዎች የጠፉ ናቸው። አንተም የመጣኸው በእርግጥ ለነሱ ነው ብለው በልባቸው እንደሚያስቡ ኢየሱስ ስላወቀ የጠፉት እነርሱ ብቻ ሳይሆኑ እነሱም ደግሞ መጥፋታቸውን ለማሳየት ከቁጥር 11 ጀምሮ ያለው ምሳሌ ይናገር ይጀምራል ማለት ነው።
በዚህ ምሳሌስ ምንድነው የሚመስላቸው የሚነግራቸው ወይም የሚያስረዳቸው ምንድነው? ሩቅ ሄደው ከአባቱ ፊዚካሊም ጭምር በጣም በመራቅ የጠፋው ያ የሞተው ልጅ በኃጢአት የተጨማለቁ ወደ እግዚአብሔር ቤት ለመምጣት ሕጉን በመጠበቃቸው በማይታወቁ ከኮሚኒቲውም ደግሞ ከኃጢአታቸው ከህይወታቸው የተነሳ ከስፒሪቹዋል ስታተሳቸው የተነሳ የተገፉ እነዚህን ሰዎች ይሄ ሩቅ የሄደው አባካኙ ልጅ ይወክላል። ነገር ግን በቤት ተቀምጦ የሃይማኖት ስርዓትን እየፈጸመ ማለትም ደግሞ አባቱን እየታዘዘ እያገለገለ ቀድማታ አባቱን እያገለገለ ነገር ግን ትክክለኛውን ህብረት የአባትና የልጅ ህብረት ከአባቱ ጋር ሳያደርግ የአባትና የፍቅር ኢንቲሜሲ ከአባቱ ጋር ሳያደርግ የአባቱን ፊት አንድ ጊዜ ቀና ብሎ ሳያየው በጠፋው ልጁ ምክንያት አባቱ እንዴት በናፍቆት እየተንገበገበ እንዳለ አንዴም ቀና ብሎ ሳያይ በአባቱ ቤት እንደ ልጅ ሳይሆን እንደ ባሪያ ሲያገለግል የነበረው በሃይማኖት ስርዓት የሚታወቁትን ህጉን በመጠበቅ የሚታወቁትን ሰዎች ደግሞ በቤት ውስጥ ያለው ይሄ ልጅ ይመስላል። ስለዚህ እግዚአብሔር በጎች ጠፍቶበታል። እግዚአብሔር ልጆች ጠፍቶበታል። ሁለት ልጆች አንድም ሩቅ በመሄድ ከቤቱ በመውጣት አንድም ደግሞ በቤቱ ከእግሩ ስር ሆነው የጠፉ ሁለት ልጆች ያሉት ይላል። ክብር ለኢየሱስ ይሁን። ስለዚህ ከቁጥር 11 ጀምሮ እስከ 16 ድረስ ያለውን ተመልክተናል። በዛ ስፍራ ላይ ሌላኛው ጭብጥ ደግሞ መርሳት የሌለብን በዚህ ምዕራፍ ውስጥ ኢየሱስ ሊያስተምር ወይም ደግሞ ሊያስረዳን የሚፈልገው ነገር ኃጢአት በሰው ልጆች ውስጥ ሲገባ የሚያመጣውን ኬኦስ ኃጢአትንና ራይቸስነስን እግዚአብሔር የሚለውን ትክክለኛውን ጽድቅ ምን ማለት እንደሆነ ኢየሱስ በዚህ ምሳሌ ውስጥ እንደገና ሪዲፋይን ያደርገዋል። እንደገና ኃጢአትን ሲተረጉመው ትመለከታላችሁ ማለት ነው በምሳሌ ውስጥ። እናም ከቁጥር 11 ጀምሮ እስከ 16 ድረስ ያለው የጠፋው ልጅ ህይወት ሲያትትልን ይቆይና 16ኛው ቁጥር ላይ ሲደርስ አንድ የሚነግረን ነገር አለ። እሪያዎችም ከሚበሉት አሰር ሊጠግብ ይመኝ ነበር ይልና የሚሰጠውም አልነበረም ይላል። ጌታ የተመሰገነ ይሁን። ክብር ለኢየሱስ ይሁን። ገንዘብ የነበረው ልጅ በመትረፍረፍ ውስጥ የሚኖር በጥጋብ ውስጥ የሚኖር የነበረ ልጅ በአባትነት ክብር የሚኖር የነበረ ልጅ ገንዘቡን አጣ ብቻ አይደለም የሚለን ክብሩን የልጅነት ክብሩን ብቻ አጣ አይደለም የሚለን ከሰውነት ክብር ወርዶ እንዴት ከእሪያ እንዴት ከአሳማ ከሚጠየፈው አሳማ እንዴት ዝቅ እንዳለ ማንነቱን እንዳጣ በዚህ ክፍል ላይ እንመለከታለን። ወይም ባለፈው ሳምንት ተመልክተናል። ይሄ ልጅ ከአባቱ ሲወጣ ሩቅ ለመሄድ ሲነሳ ሶስት ነገር በአብሮስ ነበረ። አንደኛ ነፃነት፣ የአባት ድምፅ ወደማይሰማበት የእግዚአብሔርን ፈቃድ ወይም ደግሞ የገዛ አባቱን ድምፅ ቃላት ልጄ እንዴት አደርክ? ህይወት እንዴት ነው? ይሄ ነገር እንደዚህ ብታደርገው ትክክል ነው ወይ? እንደዚህ አይመስለኝም የሚለውን የአባትን ድምፅና ቃል መስማት ወደማይችልበት ወደ ሩቅ ሰፈር ሲሄድ አንደኛ የሚያስበው ነፃ መሆን ነው። ያለ አባቱ ድምፅ፣ ያለ አባቱ ቃል፣ ያለ አባቱ ፈቃድ፣ ያለ አባቱ እንዴት አደርክ፣ እንዴት ገባ፣ እንዴት ወጣ ከሚሉት ቃላት ነፃ ወጥቶ ሩቅ አገር በመሄድ በነፃነት መኖርን አስቦ ነበር የወጣው። ሁለተኛ ደግሞ ከአባቱ ርቆ ሲሄድ ራሱን ዲስከቨር ማድረግ ይፈልጋል። ይሄ ልጅ ባገኘው ገንዘብ በሰበሰበው ነገር ሁሉ ወደ ሩቅ አገር በመሄድ ራሱን እንደገና መተርጎም ራሴን ዲፋይን የማደርገው እኔ ነኝ፣ ማን እንደሆንኩኝ ምን እንደሚያስደስተኝ የምወስነው እኔ ነኝ፣ ለገዛ ህይወቴ የህይወትን ትርጉም የምወስነው እኔ በራሴና በገዛ መንገዴ ነው ብሎ ወደ ሩቅ አገር ራስን ፍለጋ ራስን ዲስከቨር ለማድረግ የራስን ሃየር ሰልፍ ለማግኘት ሩቅ አገር እንደሄደ ትመለከታላችሁ። ሌላኛውና ሶስተኛው የመጨረሻው ደስታን ፍለጋ ከአባቱ እጅ ባገኘው ነገር ከአባቱ ፊት የሚገኘውን ደስታ ሳይሆን ከአባቱ እጅ በተገኘ ነገር ሩቅ አገር በመሄድ እንደፈለገ በመሆን ደስታን ፍለጋ ሩቅ ሲሄድ ትመለከታላችሁ። መጨረሻው ግን የዚህ ተገላቢጦች ነው። ምን ይላል? እሪያዎች ከሚበሉት አሰር ሊጠግብ ይመኝ ነበረ፣ የሚሰጠው አልነበረም ይለናል። በጣም ይገርማቸዋል። ነፃነትን ፈልጎ የወጣ ሰው መጨረሻ ራሱን ያገኘው ባርነት ቀንበር ውስጥ ነው። ያውም ደግሞ በጣም የሚጣላውን ባርነት የአሳማ እረኛ ሆኖ ራሱን አገኘ። ራሱን ዲስከቨር ለማድረግ ከቤት የወጣ ሰው ራሱን ለማግኘት ከአባቱ ፈቃድ ሩቅ የሄደ ልጅ ራሱን አጥቶ ተገኘ። ራሱን አጣ፣ አይዴንቲቲውን አጣ፣ የአባትነት የልጅነት ክብሩን አጥቶ ራሱን አገኘው። ሌላኛው ደግሞ ደስታ ፈልጎ የወጣ ሰው በገንዘቡ ብዛት ገንዘቡ ማያልቅ መስሎት ከአባቱ እጆች በተገኙ በረከትና ውርስ ደስታን የሚገኝ መስሎት ከአባቱ ሩቅ ሄደ። መጽሐፍ ቅዱስ ሲናገር ግን በዚህ ክፍል ይጨነቅም ጀመር ይላል። ያሰበው ሌላ ነው፣ የገጠመውና መጨረሻው ሌላ ሆኖ በዚህ ክፍል ላይ እንመለከታለን።
እና ስንዘጋ ምን ብለን ነበር? በዓለም ምንም ጸጋ የለም። አሁን ስለሚመስለን ነው እንጂ በዓለም የሚገኝ ምንም ትርፍ የለም፣ ምንም ረብ የለም። ለጊዜው ነው የምታብለጨልጨው ዓለም። ለጥቂት ጊዜ ነው ደስታ የምትሰጠው ዓለም። ምንም ደስታ የላትም አይባልም፣ አላት ለጥቂት ጊዜ ደስታ። ነገር ግን ጠፊ ነው። የማያልቀው የእግዚአብሔር ብቻ ነው። የማያልቀው ከእግዚአብሔር እግር ብቻ የሚገኘው ከፊቱ ውስጥ ሆነን ከእግሩ ስር ሆነን የምናገኘው ብቻ ነው ዘላለማዊ። ከእግዚአብሔር ርቀን የምናገኘው ከአባታችን ሩቅ በመሄድ የምናገኘው ነገር በሙሉ ጠፊ ነው። በዓለም ምንም ሞገስ የለም። አይታችሁ ታውቃላችሁ? ወደ ዓለም ሄደው በእውነት ገንዘብ ያገኙ ሰዎች እናውቃለን። ቤት የገዙ ንብረት ያፈሩ ባለጠጋ የሆኑ በሚብለጨለጨው ነገር የተሽቀረቀሩ ብዙ ሰዎችን እናገኛለን። ግን በአካል አድርገው ከእግዚአብሔር ጉያ ወጥተው ከእግዚአብሔር ፕሬዘንስ ወጥተው ፎይ ያሉ ሰው አናውቅም። ካሌብ እናውቃለን። እንደው የመከረን ሰው አናውቅም። ውጡ ከእግዚአብሔር ቤት ያለ ተድላ እዚህ ነው ያለ፣ እረፍት እዚህ ነው ያለ፣ እንደስታ እኮ እዚህ ነው ያለ፣ ሐሴት እዚህ ነው ያለው፣ የልብ እርካታ ያለው እዚህ ነው፣ ዘመኔን በእግዚአብሔር ቤት ተበላው ያለ አንድ ሰው አናውቅም። የምናውቀው ምንድነው? የተቆጨ ነው፣ የሚያለቅስ ነው የምናውቀው፣ የተጸጸተ ነው የምናውቀው። ስለዚህ ውጪው ብርድ ነው። ከእግዚአብሔር እቅፍ ውጪ ያለው ከእግዚአብሔር ቤት ውጪ ያለው ነገር በሙሉ ሄደን መጠበስ አይጠበቅብንም፣ እሳቱን መንካት አይጠበቅብንም። ሄደው የተመለሱ በእንባ በብዙ ተማጽኖ የተመለሱ ሰዎችን ህይወት ማየት በቂ ነው ወዳጆቼ። እዚህ ነው ህይወት ያለው። አሜን። እዚህ ነው ህይወት ያለው። ዓለም ከምታሞቀን፣ ዓለም ከምታሸበርቀን፣ በዓለም ከምንሞገስ ዝነኛ ከምንሆን፣ ውጫችን ደምቆ ውስጣችን ከሚሞት በእግዚአብሔር መስቀል ስር ህይወታችን ቢያልቅ ይሻላል። በእግዚአብሔር ቤት ዘመናችሁ ቢያልቅ ይሻላል። ከኢየሱስ እግር ስር ትናንት ባለፈው እንደዘመር ነው ከኢየሱስ እግር ስር ዘመናችን ቢያልቅ ይሻላል። በእውነት ነፍስን ለማዳን ህይወታችንን ለማዳን በገዛ መንገዳችን የምንሄድ ሁሉ ጌታ ኢየሱስ እንደተናገረ ነፍሱን ያጣታል። ነፍሱን ስለ እኔ የሚተው ግን እርሱ ያለማታል። ክብር ለኢየሱስ ይሁን። ስለዚህ ይሄ ሰው ከብዙ ጸጸት በኋላ ከብዙ ለቅሶ በኋላ ቁጥር 17 ላይ መጽሐፍ ቅዱስ አንድ የምስራች ይናገራል። ምን ይላል? ወደ ልቡም ተመልሶ ይላል። አንብባችሁታል? ክብር ለኢየሱስ ይሁን። ምን ማለት ነው? ወደ ራሱ ተመልሶ። እግዚአብሔር ይመልሰን። በእውነት ለምንድን ነው አሜን የማትሉት? እግዚአብሔር ይመልሰን። ወደ ልቡ ተመልሶ he came to his sense, he came to himself። ወዳጣው የራሱ ማንነት ድንገት ተመለሰ። ሰው ከእንቅልፉ እንደሚነቃ ወደ ቀድሞ ቀልቡ ድንገት ነቃ ይሄ ሰው። እግዚአብሔር በዚህ ምሽት በእውነት ማንቃት ይሁንልን። እግዚአብሔር በኢየሱስ ስም ይመልሰን። እግዚአብሔር ወደ ልባችን ይመልሰን። ወደ ራሱ ተመልሶ የሚል የምስራች ደግሞ እናነባለን። ወዳጆቼ እኔ ንስሐ ማለት መመለስ ማለት ወይም ሪፔንተንስ ማለት ዝም ብሎ ሶሪ ተጸጽቻለሁ ከሚሉ ቃላት የዘለለ ነው። ንስሐ ወደ ልብ መመለስ ነው። ሪፔንተንስ ወደ ቀልብ መመለስ ነው። እግዚአብሔር ዛሬ ወደ ራሳችን ይመልሰን በእውነት እና ወደ ራሱ ተመልሶ ይላል። ምን ማለት ነው? ወደ ራስ መመለስ ማለት አጥርቶ ማየት ጀመረ ማለት ነው። አጥርቶ መመልከት ጀመረ። ትክክለኛውን ሪያሊቲ ፐርሲቭ ማድረግ ጀመረ ማለት ነው። ብዥታ ውስጥ ነው የነበረው። ዲስቶርሽን ውስጥ ነው የነበረው ይሄ ሰው። ትክክለኛ ግንዛቤ ውስጥ አልነበረም። አይኖቹ ተይዘው ነበረ ማለት የልቦና አይኖቹ ተይዘው ነበረ። ለምን? ስለ እግዚአብሔር ስለ ራሱና እግዚአብሔር በህይወቱ ስላለው የእግዚአብሔር ፈቃድ ትክክለኛ ፐርሴፕሽን ውስጥ አልነበረም የነበረው። ዲስቶርትድ ነበረ። ብዥታ ውስጥ ነው የነበረው። እና ታውቃላችሁ ጌታ ኢየሱስ ምን እየተናገረ ነው በዚህ ምሳሌ ላይ? ኃጢአት በሰዎች ህይወት ውስጥ ከሚያፈራው አንዱ ፍሬ አደገኛ ፍሬው ምንድነው? ዲስቶርሽን ነው። ብዥታ ማለት ነው። ብዥታ ማለት ስለ ራሳችን የሚሰጠን ትርጓሜ፣ ስለ ራሳችን የምንይዘው ግንዛቤ፣ ስለ እግዚአብሔር የምንይዘው መረዳት። እሱ ብቻ አይደለም፣ እግዚአብሔር ስለኛ ህይወት ስላለው የእግዚአብሔር ፕላን የተዛባ ግንዛቤ ውስጥ እንገባለን። አይኖቻችን ይያዛሉ ማለት የእግዚአብሔርን መልካሙን ፈቃድ እግዚአብሔርን ለኛ ጠላት አድርጎ ይስልብናል። ለደስታው አለማግኘት ለእርካታ ማጣቱ ምክንያት አባቱን እንዳደረገው በአባቱ መደሰት እንዳልቻለ ኃጢአት ወደ ህይወታችን ሲገባ አንዱ መጥፎ ፍሬ አለ። በእግዚአብሔር እንዳንደሰት ያደርገናል። የእግዚአብሔር በሆነ ነገር እንዳንረካ ያደርገናል። በእግዚአብሔር ብቻ አይደለም፣ የእግዚአብሔር በሆኑ ሰዎች ዙሪያ ራሱ መገኘት እንዲደብረን ያደርገናል።
እግዚአብሔር አይኖቻችንን ይክፈት ማለት ወደ ራሱ እግዚአብሔር ይመልስ። አሜን አትሉ? እግዚአብሔር ይመልስ። እኔ ሰሞኑን የምቃጠለው በዚህ መንፈስ ነው። ሳምሶን እንደዚህ የሚል ጸሎት ጸለየ ለመጨረሻ ጊዜ። ማታ ከገሊ ጋር ቤት እየተነጋገርን ነበር። ለመጨረሻ ጊዜ ሳምሶን የጸለየው ይሄንን ጸሎት ነው። ምን አለ? ስለጠፉት ስለ ሁለቱ አይኖች ያለው እግዚአብሔር አይኖቻችንን ያብራ። በጣም ብዙዎቻችን የልቡን አይኖቻችን ተይዟል። ስለ እግዚአብሔር ያለን መረዳት፣ ስለኛ ያለን ትርጓሜ እና እግዚአብሔር ስለኛ ህይወት ያለው ፕላን፣ የእግዚአብሔር ሐሳብ፣ የእግዚአብሔር በጎ ፈቃድ ኢንጆይ የምናደርግበት ሳይሆን ብዙዎቻችን የምናኮርፉበት ምክንያት ሆኗል። ለምን ከተባለ አይኖቻችን በህይወታችን ካለ የኃጢአት ልምምድ የተነሳ የልቡን አይኖቻችን ዲስቶርትድ ሆነዋል። ብዥታ ውስጥ ነው ያለው። ዛሬ እግዚአብሔር እንደሚያይ ራሳችንን እንድናይ፣ እግዚአብሔር እንደሚያየው እንድንረዳው፣ እግዚአብሔር ለእኛ ያለውን ፕላን እግዚአብሔር እንደሚመለከት መመልከት እንድንችል ልዑል አምላክ አይኖቻችሁን ያብራው። አሜን። ያብራው። ስለ ሁለቱ አይኖቼ ብሎ እንደለመነ እግዚአብሔር ስለተያዙት አይኖቻችን በዚህ ምሽት ይመልከት። አሜን። በእውነት ተመለከተ። ይሄ አሁን የምንመለከተው ይሄ ዲስቶርሽን፣ ይሄ ተዛባ አመለካከት በዚህ ልጅ ህይወት ውስጥ የምንመለከተው ነገር ብቻ አይደለም ወዳጆች። ወይም ይሄ ልጅ ባለፈው ሳምንት እንደተነጋገርነው ማለት ነው፣ ይሄ ልጅ በሚኖርበት ዘመን ይኖር የነበሩ ሰዎች የወደቁበት ውድቀት ብቻ አይደለም። የዛሬ ሳምንት አንድ ነገር ተነጋግረን ነበረ። አዲስ ሰይጣን የለም ብለናል። አዲስ ሴረፐንት አይመጣም፣ አዲስ እባብ አይመጣም። ያው የዘፍጥረት ምዕራፍ 3 እባብ ነው መልኩን እየቀያየረ፣ ያው የዘፍጥረት ምዕራፍ 3 ውድቀት ነው ራሱን እየቀያየረ ሪካፕቹሌት እያደረገ ፋሽኑን እየቀያየረ፣ ልክ ልብሳችን ፋሽን እየቀያየረ ራሱ እንደሚመጣ አንዴ ቬል አንዴ ጠባብ የሆነ እንደሚመጣ መልኩን እየቀያየረ አካሄዱን እየቀያየረ ራሱ ውድቀት ነው በዚህም ዘመን የሚሰራ። ያውም ሰልጥኛለሁ ብሎ በሚያስበው በዚህ ዘመን ተምሬያለሁ ብሎ በሚያስበው በጣም በቴክኖሎጂ እንደመጠቀ በሚያስብ በዚህም ዘመን የሚሰራው ይሄው ወዳጆች፣ ይሄኛው ተመሳሳይ ውድቀት ነው። ይሄኛው ተመሳሳይ ዲስቶርሽን ነው በዚህም ዘመን ያለው። መጽሐፍ ቅዱስ ዘፍጥረት ምዕራፍ 3 ላይ አንድ እንስሳ ያስተዋውቀናል። በጣም ይገርማችኋል። በጣም እባብ ስለምወድ አይደለም የምናገረው፣ መጽሐፍ ቅዱስ እባብ ብሎ ስለሚጠራው ነው። እና ዘፍጥረት ምዕራፍ 3 ላይ አንድ አደገኛ ፍጥረት ያስተዋውቀናል። እስከ ዘፍጥረት ምዕራፍ 2 ላይ ሁሉ ነገር መልካም ነበረ። እግዚአብሔር የፈጠረው ሁሉ ፐርፌክት ነበረ። ምዕራፍ 3 ሲጀምር ግን እባብም እግዚአብሔር አምላክ ከፈጠራቸው የዱር አራዊት ሁሉ ተንኮለኛ ነበር ይላል። የኛም ውድቀት የዚህ ፍጥረት የዚህ ተንኮለኛ የሆነ ዓለም አመለካከት ነው አይኖቻችንን ያሳወረው። በዚህ ልጅ ህይወት ዘንድ ያለው ፊሎሶፊ፣ በዚህ ልጅ ህይወት ዘንድ የነበረው ንጽሕተ ዓለም ነው በዚህም ዘመን የሚሰራው። ብዙዎቻችን የምንጠመድበት፣ ብዙዎቻችን የምንወድቅበት ይሄኛው አደገኛ ውድቀት ነው። እግዚአብሔር ይመልስ። ተንኮለኛ ነበር ይላል። ተንኮለኛ የሚለውን ቃል እናንተ እንዴት እንደምትረዱት አላውቅም። ወይም ሳብትል ይላል በእንግሊዘኛ፣ ክራፍቲ ማለት ነው። ለምሳሌ ካሌብን ተንኮለኛ ብለው ምን ማለት ነው? ካሌብ ቆንጆ ነው እያልኩኝ ነው። ኢንፋክት ቆንጆ ነው፣ ግን እንደዛ ማለታችሁን ማለት ነው ተንኮለኛ ነው ስለው፣ ወይም ደግሞ ካሌብ ነጋዴ ስለሆነ ካሌብ ተንኮለኛ ነው ካልኩኝ ይሄ ሰው በጣም ጭንቅላቱ ይሰራል ማለት ነው አይደለም። እኛ ተንኮለኛን እንደዛ አይደለም የምንተረጎመው። ተንኮለኛ ብለን የምናስበው በቤተሰቦቻችንም ዘንድ ሊሆን ይችላል፣ ወይ ከወንድሞቻችን ወይ ከእህቶቻችን ከጓደኞቻችን ከቤተሰብ መካከል የሆነ ሲቹዌሽኖችን እየፈጠረ የሆነ ሰው የሚጥል ወይ ደግሞ የፈን ሞመንቶችን የሚያስቁ አጋጣሚዎችን መፍጠር የሚችል ወይም ደግሞ የሆኑ ሰዎችን አጋሽቶ በዛ ግጭት መካከል ለራሱ የሚጠቅመውን ነገር ማውጣት የሚችል ሰው ተንኮለኛ ብለን እንጠራዋለን። መጽሐፍ ቅዱስ ግን ይሄ እባብ ተንኮለኛ ነበር ሲል እንደዚህ አይነት ነገር ማለቱ አይደለም። ምን እያለ ነው? ተንኮለኛ ነው ሲል ቆንጆ ነው ማለት ነው። ባይዘው ስታዩት በጣም አትራክቲቭ ነው ማለት ነው። ሌላኛው ትርጓሜ ኪዩት ነው የሚለው በእንግሊዘኛው። በጣም ቆንጆ ነው፣ ለማየት በጣም ኢምፕሬሲቭ ነው፣ አትራክቲቭ ነው። ከዛ በጣም ስማርት ነው። በዱር ከነበሩ አራዊቶች በሙሉ በጣም ስማርት ነበረ ማለቱ።
ስማርት ነው፣ የሚያደርገውን ነገር ያውቃል ማለት ነው። ስለዚህ ይሄ እባብ ብሎ የሚጠራው በዕብራይስጥ የሚለው ሴራፊም ወይም ሴራፍ ከሚል ቃል ነው የመጣው። የወደቀው አንዱ መልአክ ነው። ልክ አህያዋን የእግዚአብሔር መንፈስ እንዳናገረው በበለዓም ዘመን ወይም መልአኩ እንዳናገረው በዚህም እባብ ውስጥ የገባ አንድ የወደቀ የብርሃን መልአክ አለ እና ይሄ የብርሃን መልአክ ነው ወደ ሴቲቱ መጥቶ በዚህ እባብ በኩል ሔዋንን የሚያናግራት እና በዚህም ዘመን ውስጥ የሚሰራው ይሄ ሴራፊም ነው ልላችሁ ፈልጌ ነው። ይሄው መንፈስ ነው የምንኖርበትን ዓለም የተቆጣጠረው እና ወደ ህይወታችን እንድንወድቅ ሰይጣን ወጥመድ አድርጎ የሚልካቸው ሰዎች፣ ይሄ የእባቡ መንፈስ የሚልካቸው ሰዎች ስታያቸው አግሊ አይደሉም። ባይዘወይ የሆነ የሚስብ ነገር የሌላቸው አይደሉም። ፉንጋ በሆነ ሰው ልንወድቅ አንችልም። እዚህ ፉንጋ የለውም። በእርግጥ በጣም አስቀያሚ በሆነ ነገር ልንሰናከል አንችልም። ዓለም በጣም ስማርት ነች። ዓለም በጣም ብልጭልጭ ነች። የሚስብ ብዙ ነገር አላት። አትራክት የሚያደርግ ብዙ ነገር አላት። በጣም በብልጭልጭ የተሞላች ነች። ነገር ግን ምንድነው መሰላችሁ? የሚናገረው ነገር የምታወራው ነገር አለመስማት የሚከብድ ነው። አልሰማም ልትሉት የምትችሉትን ነገር አይደለም የማታወሩ። እንደ ሞኝ ያለ ነገር ዓለም አትናገራችሁም ወይም አትሰብካችሁም። በጣም የሚጣፍጥ ለመስማት የሚያጓጓ ሰምታችሁት የማታውቁት አዲስ የሚመስል እሱ ብቻ ግን አይደለም፣ ግን ውስጡ ትሪክ ያለበት ኢንዳይሬክት የሆነ ውጭውን ስታዩት በጣም ያምራል፣ ውስጡ ግን መርዝ ነው። ውጭውን ስታዩት በጣም ደስታ ያለበት፣ ነፃነት ያለበት፣ ራሳችሁን የምታገኙበት፣ የራሳችሁን ሃየር ሰልፍ የምትገናጽፉበት ይመስላል፣ ግን ውስጡ ሞት አለበት። ተንኮለኛው ዓለም በዚህም ዘመን በእኛ ህይወት ውስጥ የሚሰራው አንዱ ዲስቶርሽን ይሄ ነው። ምን ያደርጋል? የእግዚአብሔርን ቃል ሞኝነት ያደርገዋል። እግዚአብሔር ለኛ ህይወት ያለውን ፕላን ሞኝነት እንዲመስለን ያደርጋል። ስለ ራሳችን የምንተረጉመውን ትርጓሜ የእግዚአብሔር ቃል እንደሚነግረን ሳይሆን ራሱ ሌላ ትምህርት ይሰጠናል። እግዚአብሔር አይኖቻችንን ይክፈተው። አሜን። እና ወደ ልቡ ተመልሶ ማለት ምን ማለት ነው? ከዚህ ዲስቶርሽን ነፃ ወጥቶ፣ ከዚህ ትምህርት ነፃ ወጥቶ አይኖቹ ተከፍተውለት ወደ ልቡ ተመለሰ ይላል። ክብር ለጌታ ለኢየሱስ ይሁን። ከብዥታው ነፃ ወጥቶ ማለት ነው። እግዚአብሔር ዛሬም ልባችንን ይመልሰው። አሜን አትሉ? በጣም ብዙ መንቃት ያለብን ጉዳይ አለ። በጣም በብዙ ጉዳይ አይኖቻችን ተይዘዋል። ማለት ድንዛዜ ውስጥ ነው ያለው። አይኖቻችን ስለተያዙ ነው መጸለይ የሚከብደን። አይኖቻችን ስለተያዙ ነው ለመንፈሳዊ ነገር አፒታይት ያጣ ነው። አይኖቻችን ስለተያዙ ነው የዓለም ነገር በጣም የሚያጓጓት። በዚህ ምሽት ግን እግዚአብሔር በእውነት ለህይወታችን መንቃት ያርገልን። አሜን። ተመለሰ ይላል። ወደ ልቡ ተመለሰ። እግዚአብሔር በእውነት ይመልሰን። እግዚአብሔር በእውነት ይመልሰን። እውነት ነው። የዚህን ልጅ ህይወት ስንመለከተው እግዚአብሔር ይሄን ልጅ የመለሰበት መንገድ፣ ወደ አባቱ ጉያ የተመለሰበት መንገድ ቀላል አይደለም። በጣም ፔን አለው፣ መከራ አለው፣ ሰፈሪንግ አለው፣ መራብ አለው። በጣም ብዙ ነገርን አጥቶበት ትመለከታላችሁ። ግን እግዚአብሔር ቸር አይደል? የትኛውንም ውድቀታችን፣ የትኛውንም ዲሳቲስፋክሽን እግዚአብሔር እኛን እንዴት አድርጎ እንደሚመልስ ይጠቀምበታል። ክብር ለጌታ ለኢየሱስ ይሁን። ዳዊት እንደዚህ ይላል፣ የእግዚአብሔርን እረኝነት ስለሚያውቅ፣ እግዚአብሔር መልሶ ስለሚያውቅ ነፍሴን መለሳት ይላል። እግዚአብሔር ነፍሳችንን ይመልስ። እግዚአብሔር ነፍሳችሁን ይመልስ። እግዚአብሔር ነፍሳችሁን ይመልስ። እረኛ በጎቹ ከመስመር ሲወጡ እንደሚመልሳቸው፣ በዱላው እየመታ እንደሚመልሳቸው፣ እያመማችሁም ቢሆን እየራባችሁም ቢሆን እግዚአብሔር ወደ ጉያው ይመልሳቸው። እግዚአብሔር ወደ ፈቃዱ ይመልሰን። እግዚአብሔር ወደ ልቡ ሐሳብ በእውነት ይመልሰን። ይህን ልጅ ህይወት ስትመለከቱት ረሃብና እርዛትን እግዚአብሔር እንዴት እንደተጠቀመው በጣም ትደነቃላችሁ። በዚህ ልጅ የመጣው ህይወት የመጣውን ረሃብና ውርደት፣ ርዛት በአይኑ ፊት ተስሎ የነበረውን የተሳሳተ ተስፋ እግዚአብሔር ከአይኑ ላይ እንዴት አድርጎ እንደሚጥልበት ተጠቅሞታል። ምን ማለት ነው? ይሄ ልጅ በሄደበት ሀገር ደልቶት ቢሆን፣ ይሄ ልጅ በሄደበት ሀገር ጥጋብ ቢሆን፣ እንዳሰበ ሆኖ ቢሆን፣ ደስተኛ ሆኖ ቢሆን መቼም ወደ አባቱ ጉያ አይመለስም። ክብር ለኢየሱስ ይሁን። እግዚአብሔር ደግ ነው ወዳጆች። እግዚአብሔር መልካም እረኛ።
እንዴት እንደሚመልስ እግዚአብሔር ያውቀዋል። አንዳንድ ጊዜ በሚጣፍጥ መንገድ ላይ መልሳችሁ ይችላል። በጣም ትርፍ ባለበት መንገድ ላይ መልሳችሁ ይችላል። እየሰጠ ላይ መልሳችሁ ይችላል። እግዚአብሔር እየነሳ ሊመልስ ይችላል። እግዚአብሔር እያስራበ ሊመልስ ይችላል። እግዚአብሔር በፔን ውስጥ ሊመልስ ይችላል። በዚህም ይሁን በዛ እግዚአብሔር ነፍሳችሁን ይመልስላችሁ። እግዚአብሔር ነፍሳችንን ይመልሳት። እግዚአብሔር አካሄዳችንን ይመልሰው። በእውነት ክብር ለኢየሱስ ይሁን። ይህም ብዬ መጨረስና መጸለይ እፈልጋለሁ። ከዚህ ምዕራፍ የተማርኩት በጣም የገረመኝ ነገር፣ በጣም ልቤን የሚነካኝ ክፍል ይሄ ክፍል ነው። በጣም ብዙ ጊዜ ወይም አብዛኛውን ጊዜ ንስሐ በጠራ ግንዛቤ ውስጥ፣ በጠራ እይታ ውስጥ ወይም በትክክለኛ ፐርፌክትና ፍጹም በሆነ መረዳት ላይጀምር ይችላል። የዚህ ልጅ ንስሐ እንኳን ስትመለከቱት ንጹህ አይደለም ወይም ፐርፌክት አይደለም። አባቱ እንዲመለስለት በሚፈልገው አይነት ልብ አይደለም የተመለሰው። ይሄ ልጅ ከረሃቡ የተነሳ ከሚያልፍበት መንገድ የተነሳ እንደዚህ ብሎ ነው የተመለሰው። እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በረሃብ አልቃለሁ። እና ወደ አባቱ ለመመለስ ሲያስብ ይሄ ልጅ በጣም የሚገርማችሁ ነገር የአባቱ ፊት ትዝ አለው። የአባቱ ህልውና አይደለም ትዝ ያለው። የአባቱ ክብር አይደለም ትዝ ያለው። በዚህ ረሃብ ከመኖር በአባቴ ቤት ሄጄ እንደ ልጅ አይደለም እንደ ባሪያ እንኳን ብሆን የተሻለ ነው በሚል አቲቲዩድ ነው የተመለሰው። በዚህ ኢንሴንቲቭ ነው የተመለሰው። እና በዚህ ንስሐ ውስጥ ምንም እንኳን ንስሐ ቢሆን there is calculation፣ ፍጹም ያልሆነ መመለስ አለ። ፍጹም መረዳት አይደለም የምታገኙት። የተሟላ ላይሆን ይችላል ንስሐ። ብዙ ጊዜ ፐርፌክት ሆነን ወደ እግዚአብሔር ቤት ላንመለስ እንችላለን ማለት ነው። ወደ አባቱ ለመመለስ ሲያስብ ምንም ባላገኝ የአባቴን ፊት አይላለው አይደለም የዚህ ልጅ ኢንቴንሽን። የአባቱን አፍቆት አይደለም የዚህ ልጅ ኢንቴንሽን። የተሻለ ምግብ ፍለጋ ነው የተመለሰው። አሁንም ቢሆን የሆነ ካልኩሌሽን አለ። ግን በጣም ልቤን የሚያሳርፈኝ ነገር ምንድነው? የሚያጽናናኝ ምንድነው? እግዚአብሔር ሁሉ ጊዜ ንስሐችን ፐርፌክት እስኪሆን አይጠብቅም። እግዚአብሔር በሙሉ መረዳት እስክንመጣ ድረስ አይደለም በእውነት የሚጠብቀው። ፍጹም በሆነ መረዳት፣ የእግዚአብሔር ልብ በሚያሳርፍ መረዳት እስክንመለስ ድረስ እግዚአብሔር እጆቹን አጣጥፎ በእውነት አይጠብቅም። ወይንም ደግሞ ንስሐ ትክክል አይደለም ብሎ እግዚአብሔር አይመልስም። የጎደለው ነገር አለ ብሎ እግዚአብሔር ንስሐን አይመልስም። በእውነት ክብር ለጌታ ለኢየሱስ ይሁን። ምንም እንኳን ንስሐው የዚህ ልጅ ማለት ነው ኢንኮምፕሊት ቢሆን፣ ፍጹም እንኳን ባይሆን፣ የሆነ ካልኩሌሽን እንኳን ቢሆን፣ አሁንም የአባቱን እጆች፣ አሁንም በአባቱ ቤት ያለው ምግብ ከአባቱ ፊት ቢበልጥበት፣ የአባቱ ፊት ምን ያክል የከበደና የከበረ የተወደደ ነገር እንደሆነ በደንብ ባይረዳው እንኳን አሁንም ልቦቹ ያሉት ምግቡ ላይ ቢሆንም፣ አሁንም ቤቱ በሚመለስበት ጊዜ በሚያገኘው ምቾት ላይ ቢሆንም ቁጥር 20 ላይ ግን በጣም የሚያስገርም ነገር ይናገራል። በዚህ ልብ ነው ይሄ ልጅ የተመለሰው። ቁጥር 20 እንደዚህ ይላል፣ ነገር ግን እርሱ ገና ሩቅ ሳለ፣ ክብር ለኢየሱስ ይሁን። አሜን አሜን። ምን ሳለ? ገና ሩቅ ሳለ ይላል። ይሄኛው ሩቅ ሳለ መጀመሪያ ቁጥሮች ላይ ከነበረው ሩቅ ሳለ ጋር ተመሳሳይ ነው። ዝም ብሎ ጂኦግራፊካል ኢምፕሊኬሽን ብቻ አይደለም፣ ጂኦግራፊ ብቻ አይደለም የሚጠቁመን። በመንፈስም ገና ሩቅ ሳለ፣ በመረዳትም ገና ሩቅ ሳለ፣ በንስሐውም ገና ሩቅ ሳለ፣ ልብሶቹ ሳይለወጡ፣ ጠረኑ ሳይለወጥ፣ ቅድስናው ህይወቱ ሳይለወጥ፣ አስተሳሰቡ ገና በሙላት ሳይለወጥ ገና ሩቅ ሳለ ይላል። ክብር ለጌታ ለኢየሱስ ይሁን። አባቱ ምን አደረገው? አየውና ምን አደረገ? ራራለት ይላል። አረ ክብር ለኢየሱስ ይሁን። አረ ክብር ለኢየሱስ ይሁን። ራራለት። አሚን። አንጀቱ ተንሰፈሰፈ ይላል። ይሄንን አባት ነው ኢየሱስ እየነገረን ያለው። ይሄንን አባት ነው መጽሐፍ ቅዱስ ሊያስተዋውቀን የሚለው። ከዛ ራራለት ብሎ በተቀመጠ አይደለም የሚለው። ልጁ እየፈራና ፈራ ተባ እያለ ነው እየመጣ ያለው። በቀስታ ነው የሚራመደው። አባቱ ገና ከሩቅ ሲመለከተው ልጁ ወደዚህ እየመጣ እንደሆነ ተመለከተ። መጽሐፍ ቅዱስ ሲናገር ሮጠ ይላል። ግን አቀፈው፣ አንገቱን ስሞ ወደ ቤቱ በክብር ተቀበለ። ወዳጆቼ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ገና ኃጢአተኞች ሳለን
ይሰማችኋል? ገና ኃጢአተኞች ሳለን ክርስቶስ ኢየሱስ ስለኛ ሞቷል። ለጻድቅ የሚሞት ምናልባት በትግል ይገኝ ይሆናል። ለቸር ሰው የሚሞት በጣም በትግል ሊገኝ ይችል ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ኢየሱስ ስለኛ ሞቷል ይላል። ክብር ለኢየሱስ ይሁን። ከእግዚአብሔር ሩቅ እንደሆናችሁ የሚሰማችኋላችሁ፣ ምናልባትም በጣም በከፍተኛ የኃጢአት ልምምድ ውስጥ እንዳላችሁ የሚሰማችሁ፣ ወደ እግዚአብሔር ቤት ለመምጣት ወደ እግዚአብሔር ጉያ ለመመለስ ሩቅ እንደሆናችሁ የሚሰማችኋላችሁ፣ ግን ልባችሁ የተሰበረ ልትመለሱ የምታስቡ ብትመጡ ግን ጥሩ ፊት እንደማይገጥማችሁ የምታስቡ ላላችሁ፣ እግዚአብሔር እንደዚህ አይደለም። አባታችሁ በእውነት እንደዚህ አይደለም። መጽሐፍ ቅዱስ ይናገር ገና ሩቅ ሳለ ገና ኃጢአተኞች ሳለ መመለሳችሁን የሚናፍቅ አባት በቤታችሁ አለ። ክብር ለጌታ ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እኔ ወጣችሁ እንድትመለሱ አይደለም የእግዚአብሔር ቃል የሚነግረን፣ ንጹህ ስንሆን እንድንመጣ አይደለም የእግዚአብሔር ቃል የሚነግረን፣ ሙሉ ለሙሉ ፍጹም መረዳቱ ስንመጣ ስንለወጥ አይደለም የእግዚአብሔር ቃል ወደ ቤት እንድንመለስ የሚነግረን። ገና ትንሽ መመለስ ካለ ብዙ የሚመለስ አምላክ በሰማይ አለ። አሜን። ጋይስ እኛ ትንሽ ስንሰጠው ብዙ የሚሰጥ አምላክ በሰማይ አለ። ማለት 5 ደቂቃ አይሞላም እኮ ኃጢአቴ ሁሉ ይቅር በለኝ ስንለው፣ ዓለምን ክጃለሁ ስንል 5 ደቂቃ አይሞላም። ሰይጣንን ክጃለሁ ልጅ አድርገህ ተቀበለኝ ስንለው 5 ደቂቃ ሳይሞላ ባልሞላ ንስሐ ውስጥ ዘላለሙን የሚሰጣችሁ ጌታ እግዚአብሔር ዘላለሙን ነው የሰጠን። የዘላለም ህይወት ነው የሰጠን። 5 ደቂቃ ስንንበረከክ፣ 5 ደቂቃ በፊቱ ራሳችንን ስናዋርድ፣ 5 ደቂቃ ወደ እግዚአብሔር ልንመለስ ስናስብ 50 ደቂቃ የሚገኝ እግዚአብሔር አለ። ብዙ ጊዜውን የሚሰጥ እግዚአብሔር ዛሬም በዙፋኑ አለ። ክብር ለጌታ ለኢየሱስ ይሁን። ዛሬ በእግዚአብሔር ቤት ልንኖር እንችላለን። ደግሞ በጣም እንደወጣንና እንደራቀን የምናስብ ሰዎች ልንኖር እንችላለን። ብዙ እንደሄድን ለመመለስ በጣም ሩቅ እንደሄድን የምናስብ ሰዎች ልንኖር እንችላለን። እና አደገኛ አይነት ልምምድ ውስጥም እንዳለ ልናስብ እንችላለን። ግን ዛሬም የእግዚአብሔር ልብ ክፍት ነው ወዳጆች። የእግዚአብሔር እጆች ክፍት ናቸው። የእግዚአብሔር ልብ ለኛ ክፍት ነው። በጣም ድካም ውስጥ ነው ያላችሁት፣ ባካችሁ ቸርች አትቅሩ ነው። በጣም ለማስመጣት ወደ ቸርች እንዳትመጡ የሚከለክላችሁ ትግል ውስጥ ነው ያላችሁት። እዚህ ቆሞ የሚሰብካችሁን ጭምር ጨምሮ፣ ከዚህም በኋላ እየሰበኩን እያገለግሉን ለሚሄዱ የሚመጡ ሰዎችን ጨምሮ፣ የሚያገለግሉትና የምትቀኑባቸው ሰዎች ሊኖሩ ይችላሉ፣ እነሱን ጨምሮ በብዙ ትግል ውስጥ ነው የምንቆም። ክብር ለኢየሱስ ይሁን። ይሄ ጉባኤ በጣም ፍጹም የሆኑ ፐርፌክት የሆኑ ሰዎች የሚሰበሰቡበት አይደለም። ይሄ ጉባኤ የመማፀኛ ከተማ ታውቃላችሁ። በብዙ ድካም ውስጥ በኃጢአት ውስጥ ያሉ ሰዎች ሮጠው ሄደው የሚጠለሉበት የጸጋ ዙፋን ያለበት እግዚአብሔር በምህረቱ የሚገለጥበት የመማፀኛ ከተማ። ስለዚህ የሚያዋጣንን እነግራችኋለሁ። ሰይጣን ነው አትሂድ፣ አንተ አይሆንህም የሚለው ቦታ እዛ አይደለም የሚለው፣ አይቀበሉም የሚለው፣ አታፍርም እንደዚህ ሆነ ልትሄድ የሚል ምንም አይነት ጸያፍ ህይወት ውስጥ ልትኖር ትችላለህ ብራዘር። ምንም ሆን ና ወደ ጌታ፣ ና ወደ እግዚአብሔር ቤት፣ ኑ ወደ እግዚአብሔር ጸጋ ዙፋን። ሁሉ ጊዜ የእግዚአብሔር ጸጋ ዙፋን ሁሌ ጸጋ ይገኝበታል። እግዚአብሔር ምህረቱ ለዘላለም ነው። እግዚአብሔር የሚቋረጥ ቸርነት የለውም። እግዚአብሔር የሚጠየፍ ማንነት የለውም። በምንም አይነት ህይወት ውስጥ ሁሉ ወዳጆቼ ኑ ወደ እግዚአብሔር ጸጋ። እንዳታቆሙ መምጣታችሁን፣ እንዳታቆሙ በእግዚአብሔር ፊት መውደቃችሁን፣ እንዳታቆሙ የእግዚአብሔርን ጸጋ መማጠናችሁን እንዳታቆሙ። ሰይጣን አንዳንድ ጊዜ የምናልፍበትን ውድቀት በጣም ያገነዋል። እኛ ልንቋቋመው ከምንችለው በላይ ያደርግብናል። የምታልፉበትን ወይም የምትመላለስበትን የኃጢአት ልምምድ ላቀለው ፈልጌ አይደለም። ኃጢአት በጣም ተራ ነገር እንደሆነ ልነግራችሁ ፈልጌ አይደለም። ግን እንድታሸንፉ፣ ግን እንድትታገሉ፣ ግን ጥሳችሁ እንድትወጡ አንድ ነገር በእግዚአብሔር መንፈስ ልነግራችሁ ፈልጋለሁ። ኑ ወደ እግዚአብሔር። ምንም ውስጡ ነው። ኑ ወደ እግዚአብሔር። ምንም ውስጡ ነው። ትግል እንዳታቆሙ። መጠጥ ያስቸግራችኋል፣ እንዳታቆሙ ወደ እግዚአብሔር ጸጋ መገስገሳችሁ። 20 ዓመት ሆናችኋል ከታገላችሁ፣ በእውነት እንዳትታገሉ።
ልባችሁን የሚመለከት አምላክ በዙፋኑ አለ። እግዚአብሔር በዙፋኑ አለ። ትግላችሁን የሚመለከት ፖርን ያስቸግራችኋል፣ በጣም ስሙን እንኳን ለመጥራት የሚያጸይፍ ልምምድ ያስቸግራችኋል። በእግዚአብሔር መንፈስ እነግራችኋለሁ እንዳታቆሙ መምጣታችሁ። ምንም ውስጥ ሁኑ የኃጢአተኞች ወዳጅ አለ። ክብር ለኢየሱስ ይሁን። ሉቃስ የሚነግረን ይህንን ነው። እግዚአብሔር ልጆቹን ፍለጋ ወጥቷል። የጠፉትን ሊፈልግ ወጥቷል። ስለዚህ ዛሬ እንድንመለስ በጉጉት የሚፈልግ የሚጠራን አምላክ እግዚአብሔር በሰማይ አለ። በማንኛውም አይነት ሁኔታ ውስጥ እንሆን፣ ርቀን የጠፋን ልንሆን እንችላለን። በቤት ውስጥም ሆነን የጠፋን ልንሆን እንችላለን። ትንሽ ስትመለሱ ብዙ የሚመለስ እግዚአብሔር በሰማይ አለ። እንጸልይ።